የፋኖ ኃይሎች በወሎ ቤተ አማራ በ5 ግንባር ባካሄዱት ከባድ ውጊያ ከፍተኛ ድል ቀንቷቸዋል። በውጊያው 6 ያገዛዙ ወታደራዊ አዛዦችን ጨምሮ ከ90 በላይ ወታደሮች ሲሞቱ 102 ወታደሮች ደግሞ ጽኑ ቁስለኛ ሆነዋል። በሺዎች የሚቆጠር ተተኳሽም በምርኮ ገቢ ሆኗል። በሌላ በኩል የብልጽግና ሰራዊት ከወልዲያ ወደ ቆቦ ተጨማሪ ኃይል በማንቀሳቀስ ቆቦን ማዕከል ያደረገ ከባድ መሳሪያ እያከማቸ ነው። ራያ በከባድ መሳሪያ ታጥራለች። ቀዳሚ የግንባር መረጃዎቻችን ናቸው። በጎንደር ቀጠና የፋኖ ኃይሎች በሰማዕታት ስም አዲስ ዘመቻ ከፍተዋል። በደብረ ታቦር ዙሪያ ፎገራ ምድር አዲስ የውጊያ ግንባሮች ተፈጥረዋል። አገዛዙ በበኩሉ በዳባት ወረዳ ከውጊያ ጋር ግንኙነት የሌላቸውን ንጹሃን አርሶ አደሮች ላይ ያነጣጠረ የጅምላ ጥቃት ፈጽሟል። ሌላኛው መረጃችን ነው። ህወሓት የሱዳን ታርጋ ቁጥር ያለው ጥይት የማይበሰው የሱዳን ጦር መሳሪያ ማስገባቱ ሲሰማ ባለ 120 እና ባለ 82 ሞርተሮችንና ሩሲያ ሰራሽ ጸረ ታንክ ሚሳኤል ለውጊያ ዝግጁ ማድረጉ ታውቋል። በሌላ በኩል ወታደራዊ አዛዦችን ጨምሮ በርካታ ታጣቂዎቹን ተከዚ ወንዝን በጀልባ አሻግሯል። እንቅስቃሴው የውጊያ ዝግጁነት አካል ነው ተብሏል። በዝርዝር ይደመጣል። ከጦርነት መልስ ኢራንን የሚጠብቃት ከባድ ፈተና የተንታኞችን ትኩረት ስቧል። አባታቸውን የተኩት አዲሱ አያቶላህ እስካሁን ከህዝብ እይታ መሰወራቸው የሀገሪቱ ቀጣይ መሪ ላይ ጥያቄ መነሳት ጀምሯል። ውስጣዊ የስልጣን ቅራኔዎች ቴህራንን ያስጨነቁ ጉዳዮች ሆነዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በወሎ ቤተ አማራ በ5 ግንባር ባካሄዱት ከባድ ውጊያ ከፍተኛ ድል ተቀዳጁ። በወሎ ቤተ አማራ በርካታ አካባቢዎችን የሸፈነ ከባድ ውጊያ ተቀሰቀሰ። በውጊያው የፋኖ ኃይሎች ከፍተኛ በተባለ የማጥቃት ምዕራፍ ላይ መሆናቸው ተሰምቷል። እንደ ፋኖ ምንጮች መረጃ የፋኖ ኃይሎች ወታደራዊ ድል ሲቀናቸው ያጋዙ ወታደሮች ደግሞ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 104ኛ ኮርና 101ኛ ኮር በጋራ በፈጸሙት ማጥቃት ከፍተኛ ድል እንደቀናቸው የገለጹ የፋኖ ምንጮች ድሉ የተመዘገበው ወልዲያ ቀጠና መሆኑን ገልጸዋል። በሚኒሊክ ዕዝ 104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር ከመርሳና ከመሃል አምባ ወደ አበጋር ሜዳና ጸዶት ሚካኤል የተንቀሳቀሰውን ያገዛዙን ሰራዊት ሞትና ቁስለኛ በማድረግ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል ያሉት የፋኖ ምንጮች በውጊያው 6 ያገዛዙ ወታደራዊ አዛዦችን ጨምሮ ከ90 በላይ ወታደሮች ሲሞቱ 102 የሚሆኑት ደግሞ በጽኑ መቁሰላቸውን ገልጸዋል። ፋኖ በምርኮ በኩል ድል እንደቀናው አመላክተዋል። በዚህ አውደ ውጊያ የፋኖ ኃይሎች በምርኮ ገቢ ያደረጉት ወታደራዊ ቁሳዊ ምርኮ በዝርዝር እንደሚከተለው ይቀርባል። አንደኛ 3890 የክላሽ ጥይት ተተኳሽ፣ ሁለተኛ 4570 የመትረየስ ጥይት ተተኳሽ፣ ሶስተኛ 3000 የድሽቃ ጥይት ተተኳሽ፣ አራተኛ 30 ሬን ኮት ወይንም የዝናብ ልብስ፣ 70 ወታደራዊ የውሃ ኮዳ። በቁሳዊ ምርኮ ገቢ ሲደረጉ በሰው ኃይል ኪሳራ ደግሞ 6 ወታደራዊ አመራሮችን ጨምሮ ከ90 በላይ ሲሞቱ 102 ደግሞ ቁስለኛ መሆናቸውን በግንባር መረጃው ላይ ተመላክቷል። በሌላ በኩል በመካነ ሰላም ግንባር የሚኒሊክ ዕዝ 105ኛ ኮር 29ኛ ክፍለ ጦር በ5 ግንባሮች ካገዛዙ ጦር ጋር ውጊያ ማድረጉ ተሰምቷል። የፋኖ ምንጮች ለጣና ዘጋቢ ባደረሱት መረጃ ላይ እንደተመላከተው በመካነ ሰላም ዙሪያ ገጠር ወረዳ ውስጥ በሚገኙ 5 ቦታዎች ማለትም በቢሊ ታዳጊ ከተማ፣ በሮቢት፣ በሀብሩ፣ በሩፋ፣ በዲቢ ጨሬና ተዋ በኩል ፋኖ ያገዛዙ ሰራዊት ላይ ጥቃት በመክፈት ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት አድርሷል። በዚህ አውደ ውጊያ 13 ያገዛዙ ወታደሮች ክፉኛ የተመቱ ሲሆን 5 ወዲያውኑ መሞታቸው ተረጋግጧል። ያገዛዙ ኃይል ሲጠቀምባቸው ከነበሩት የቡድን መሳሪያዎች መካከል አንድ ስናይፐር በፋኖ አልሞ ተኳሾች ተመቶ ከጥቅም ውጭ ሆኗል ነው የተባለው። በዚህ መልክ ከፍተኛ ኪሳራ ያስተናገደው የብልጽግና መከላከያ ሰራዊት በሌላ አቅጣጫ በራያ ቆቦ ወረዳ አዋስ ቀበሌ ላይ አንድ ጎልማሳ አርሶ አደርን በአሰቃቂ ሁኔታ መግደሉን ከአካባቢው ምንጮች ሰምተናል። ንጹሃንን በመግደል ሀብት ንብረት በመዝረፍና በማውደም የጦር ወንጀል በመፈጸም የቀጠለው ያገዛዙ ሰራዊት በህዝቡ ላይ የሚፈጽመው የጅምላ ጥቃት መባባሱን ከቆቦ አካባቢ ያገኘናቸው መረጃዎች ያሳያሉ። መከላከያ በቆቦ ወረዳ 015 አዋስ ቀበሌ ላይ አቶ ሞላ መኮንን የተባለ ጎልማሳ አርሶ አደርን ያለ ምንም ምክንያት በቤተሰቦቹ ፊት ለፊት የፉጥኝ አስሮ በጥይት በመደብደብ በአሰቃቂ ሁኔታ በመግደል የጦር ወንጀል ፈጽሟል ያሉት የአካባቢው ምንጮች ሟቹ ከእርሻ ስራ ውጭ ምንም የሚያውቀው ነገር እንደሌለ የሞቱ ምክንያት አማራነቱ መሆኑን ገልጸዋል። ያጋዙ ወታደሮች በዚሁ አዋስ ቀበሌ ሌሎች አርሶ አደሮችን ንብረትን ሰብስበው በሳት በማቃጠልና በማውደም የሽብርተኝነት ተግባር መፈጸማቸውንም ሰምተናል። በዚሁ በአዋስ ቀበሌ ያጋዙ ወታደሮች በርካታ ግራም የሚመዝኑ
የአንገትና የጆሮ ጌጥ እንዲሁም የጣት ወርቅ 90 ሺህ ብር በጥሬ ገንዘብ፣ 6 ዘመናዊ የእጅ ስልኮችንና ፓወር ባንኮችን፣ የሱቅ ሸቀጣሸቀጦችን እና ሌሎች ንብረቶችን መዝረፋቸውን ከነዋሪዎች ሰምተናል። ይህ በእንዲህ እንዳለ የብልጽግና ሰራዊት ከወልዲያ ወደ ቆቦ ግንባር ከፍተኛ ኃይሉን በማንቀሳቀስ ቆቦን ማዕከል ያደረገ ከፍተኛ ወታደራዊ ስምሪትና የመሳሪያ ክምችት እያደረገ መሆኑ ተሰምቷል። መከላከያ ጮቤ በር ተብሎ የሚጠራውን አካባቢ ማዕከል በማድረግ ከባድ መሳሪያ ከማከማቸቱ ትይዩ ቀደም ብሎ ከነበረው ኃይል በተጨማሪ በቆቦ ቀጠና ከፍተኛ ወታደራዊ ስምሪት በማድረግ ላይ መሆኑ ታውቋል። በተመሳሳይ መረጃ ከዚህ ቀደም ከኮረም፣ ከራያ አላማጣ፣ ከራያ ባላ፣ ከወፍላ እና ከዛታ ወረዳዎች የተውጣጡ የምንሻ ኃይሎች ስልጠና አጠናቀው በከፍተኛ ተጠንቀቅ ላይ ሲሆኑ በተለይም ላስታ መገንጣያ ተብሎ በሚጠራው ቀጠና ስልታዊ ቦታዎችን እንዲቆጣጠሩና በአካባቢው እንዲሰፍሩ ተደርጓል። ይህም የብልጽግናው አጋዝ የአማራ ክልል የጸጥታ መዋቅርን ወደ ምሽግ የማስገባት የጥርነፋ ትዕዛዙ ተፈጻሚ መሆን መጀመሩን ያመላከተ ነው ተብሏል። አድማጭ ተመልካቾች ከዚህ በመቀጠል በጎንደር ቀጠናዎች የዋሉ አፍላይ ውጊያ ዝርዝር መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። በዛሬው የግንባር መረጃችን በጎንደር ቀጠና በተደረጉ አውደ ውጊያዎች እንደዚሁም አገዛዙ በጎንደር በፈጸመው የጅምላ ጭፍጨፋዎች ላይ ያተኮረ ይሆናል። በጎንደር ቀጠና ዘመቻ ሙሉ ቀን አለህኝና ዘመቻ ሰለሞን ጋሻው የሚል ስያሜ የተሰጠው ውጊያ ሲካሄድ ሜጀር ጀነራል ባንታ ባታ አንደኛ ኮር፣ ሜጀር ጀነራል ባንታ ባታ ተወርዋሪ ክፍለ ጦር ነበልባሉ 23ኛ ክፍለ ጦር ሰኔ 28 2018 ዓ.ም ባለምበር ከተማና ዙሪያ ለአማራነት ዋጋ በከፈሉ አመራሮች ስም በታወጀው ዘመቻ ከጧቱ 12 ሰዓት ጀምሮ ባለምበር ከተማ ውጊያ ሲደረግ ውሏል። በውጊያውም በአገዛዙ ላይ ቁሳዊና አካላዊ ኪሳራ ደርሶበታል። ምሽጎችም ተሰብረዋል። ውጊያ የተደረገባቸው ቦታዎች ቁስቋም፣ ሙሉ ተራራ፣ አይለብሶ፣ ሰንቆ፣ ሁርጮ፣ አባይ መስክ፣ አሳምነው ካምፕ፣ አለምበር ከተማ፣ አስራት ተራራና መድኃኔ ዓለም ናቸው። ወረታ ከተማ ዙሪያ በዚህ ግንባር ተሳታፊ ሆነው የነበልባሉ 23ኛ ክፍለ ጦር አሃድ የሆነው 3ኛ ሻለቃ ሲሆን አገዛዙ ኃይል ላይም ኪሳራ ደርሶበታል። ውጊያ የተደረገባቸው ቦታዎች ጉበና ሚካኤል፣ ቋሃራ አቦ ናቸው። ዘመቻ ሙሉ ቀን አለህኝና ዘመቻ ሰለሞን ጋሻው በተሳካ ሁኔታ ተከናውኗል ሲል ያፋብን ሰሜን አማራ በላይ ዕዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ህዝብ ግንኙነት ክፍል በግንባር መረጃው ላይ ያሳውቋል። በዚሁ ቀጠና መብረቅ ክፍለ ጦር ዛሬም በበለሳ ግንባር ጣላ ከሚባል ቦታ የ3ኛ ሬጅመንት 3ኛ ሻምበል ለማፈን ከጓላ ተነስቶ የመጣውን የብልጽግና ሰራዊት ሁለት ስምሪት ሰጪዎችን ጨምሮ በርካታ ሰራዊት አባላቱን ሚኒሻ አባላትን ሙትና ቁስለኛ በማድረግ ወደ መጣበት መመለሱና ከባድ አውደ ውጊያ ሲደረግ መዋሉን የጣና ምንጮች ከቦታው መረጃውን አድርሰውናል። በዚሁ በዳባት ያገዛዙ ኃይል ከአንድ ሙሉ ቤተሰብ ላይ የዘር ጭፍጨፋ መፈጸሙም ታውቋል። ከ208ኛ ኮር አያሌው ብሩ ክፍለ ጦር የፋኖ ኃይሎች ባገኘነው መረጃ መሰረት አገዛዙ በተለያዩ ግንባሮች ስትራቴጂካዊ ቦታዎችን በክፍለ ጦሩ እየተቀማ በመሆኑና ሰሞኑን በተለያዩ አውደ ውጊያዎች የፋኖን ክንድ መቋቋም ያቃተው የገዢው ስርዓት የጦር ኃይል ከፍተኛ ምትና ኪሳራ ሲደርስበት እንዲሁም ዛሬ ከባድ አውደ ውጊያ እየተደረገ ባለበት ሁኔታ በጫርቢጣ በጠበረት አቦና በጥንጫዬ በኩል የገባው ያገዛዙ ኃይል በ208ኛ ኮር ልዩ ልዩ የጦር አሃዶች እየተመታ ያለ ቢሆንም በጦር ሜዳ ሽንፈት ያስተናገደው የብልጽግና ኃይል የተለመደው የብቀላ እርምጃውን በንጹሃን ዜጎች ላይ ያሳርፏል። ሰኔ 26 ቀን 2018 ዓ.ም በሰሜን ጎንደር ዞን በዳባት ወረዳ ልዩ ስሙ 13 በተባለው አካባቢ ምንም አይነት ከውጊያው ጋር ግንኙነት የሌላቸው ንጹሃን አርሶ አደሮች ላይ ያነጣጠረ ጭፍጨፋ ፈጽሟል። በተለይም ዘና ጎዴ ማርያም በተባለችው ቦታ 19 ወንድ ገበሬዎችና 2 ሴቶችን ጨምሮ በአጠቃላይ 21 ንጹሃንን በአሰቃቂ ሁኔታ መረሸኑን ሲያሳውቁ ከአካባቢው የጣና ምንጮች እንዳረጋገጥ ነው የአንድ ቤተሰብ አባላትን ጨምሮ ጫቅሎ አማረ፣ አምባቸው አማረ፣ ሞላ አማረ፣ ደስታ አማረ የተባሉ 4 ወንድማማቾችን በአንድ ላይ የተገደሉ ሲሆን በአጠቃላይ ከአንድ ቤተሰብ ብቻ ከ8 በላይ አባላት በጭካኔ በበትር ያለ ጥፋታቸው ተቀጥፈዋል። ለጥንቅሩ ተስፋ የልሳኑ ነኝ ከዚያው ከትግሉ ሜዳ። ህወሓት የሱዳን ታርጋ ቁጥር ያለው ጥይት የማይበሳው የሱዳን ጦር መሳሪያ ማስገባቱ ተሰማ። ባለ 120 እና ባለ 82 ሞርተሮችንና ሩሲያ ሰራሽ ጸረ ታንክ ሚሳኤል ለውጊያ ዝግጁ ማድረጉ ታውቋል። በሌላ በኩል ወታደራዊ አዛዦችን ጨምሮ በርካታ ታጣቂዎቹን ተከዚያን ተሻግሮ አሰማርቷል። ህወሓት በሱዳን ግዛት የሚገኙ ታጣቂዎቹን ለውጊያ ዝግጅት እንዲያደርጉ ትዕዛዝ ከማውረዱ ጋር ተያይዞ ወታደራዊ እንቅስቃሴዎችን በማድረግ ላይ መሆኑ ተሰምቷል። በጉዳዩ ላይ የወጣው ወታደራዊ መረጃ እንደሚያመላክተው ህወሓት በርካታ ታጣቂዎቹን ከነ ወታደራዊ አዛዦቹ ከዚሁ የሱዳን ቀጠና በተከዜ ወንዝ ላይ ወደ ምስራቅ አቅጣጫ አጓጉዟል። በተከዜ ወንዝ ላይ በትንንሽ ጀልባዎች በማሻገር ወደ ምስራቅ አቅጣጫ ወታደራዊ እንቅስቃሴ ያደረገው ህወሓትም ስምሪቱ የውጊያ ዝግጁነት አካል እንደሆነ ነው የተጠቆመው። ተከዜ ወንዝ ላይ በጀልባ ከታዩት የህወሓት ታጣቂዎች ጋር ከፍተኛ ወታደራዊ አዛዦችም አብረው መኖራቸው በወታደራዊ መረጃው ላይ ተመላክቷል። በሌላ በኩል በሱዳን የሚገኙ የህወሓት ታጣቂዎች በአዳዲስ ወታደራዊ ስፍራዎች ላይ ከመስፈራቸው ባለፈ የሱዳን የጦር መሳሪያ ታጥቀው ታይተዋል። በወታደራዊ መረጃው ላይ እንደተመላከተው WZ523 APCS
የተባለ የሱዳን ጦር ተሸካሚ ተሽከርካሪ በህወሓት እጅ ገብቷል። ይህ ብረት ለበስ ተሽከርካሪ 6 ወታደራዊ የጦር መኪና ሲሆን ይህ ተሽከርካሪ የሱዳን ታርጋዎች ቢኖሩትም በዋናነት የህወሓት ታጣቂዎች ይዘውታል ነው የተባለው። ይህ ወታደራዊ ተሽከርካሪ ታጣቂዎችን ከቦታ ቦታ ለማዘዋወር ያገለግላል የተባለ ሲሆን ተሽከርካሪው ብረት ለበስ በመሆኑ ጥቃቶችን የመቋቋም ከፍተኛ አቅም አለው ነው የተባለው። እግረኛ ወታደሮች የጥይትና የብረት ፍንጣሪ እንዲሁም የቦምብ ፍንዳታዎችን እንዳይነኳቸው የሚያደርግ ጥይት የማይበሳው ተሽከርካሪ ባለ 6 ጎማ በመሆኑ በወጣ ገባ መንገዶች ለወታደራዊ ስምሪቶች ምቹ የሆነ ተሽከርካሪ ስለመሆኑ በወታደራዊ መረጃው ላይ ተመላክቷል። በህወሓት እጅ የገባው ተሽከርካሪ ከላዩ ላይ ከባድ መትረይስ የሚባሉትን ባለ 12.7 ሚሜ ሞርተሮችንና መድፎችን ይታጠቃል ነው የተባለው። በሌላ በኩል ህወሓት በቅርቡ ከታጠቃቸው ልዩ መሳሪያዎች አንዱ ሩሲያ ሰራሹ ዘመናዊ የጸረ ታንክ ሚሳኤል ኮሮኔት አንቲ ታንክ አንዱ መሆኑን ወታደራዊ ምንጮች ጠቁመዋል። ይህ የጸረ ታንክ ሚሳኤል መተኮሻ የትኛውንም አይነት የቅርብ ጊዜ ሰራሽ ዘመናዊ ታንክና ብረት ለበስ ተሽከርካሪ የማውደም አቅም ያለው ሲሆን እንደ አየር መቃወሚያ ዙ 23 ያሉትን ከባድ መሳሪያዎችን ደግሞ ወደ አመድነት የመቀየር አቅም እንዳለው በወታደራዊ ባለሙያዎች ዘንድ ይነገርለታል። በብልጽግናው አገዛዝ ሰራዊት ውስጥ ይህን የመሰለ ዘመናዊ የጸረ ታንክ ሚሳኤል በዚህ ደረጃ እንዳለ መረጃዎች ያሳያሉ። ህወሓት በበኩሉ በየግንባሩ ማስገባቱ ነው የተሰማው። በአንድ ኮሮኔት የጸረ ታንክ ሚሳኤል ብቻ በርካታ ታንኮችን ከጥቅም ውጭ ማድረግ እንደሚቻል የሚጠቁሙት ወታደራዊ ባለሙያዎቹ እንደዚህ አይነት መሳሪያ በህወሓት እጅ መኖሩ ቀጣዩን ጦርነት ውስብስብና አደገኛ ሊያደርገው እንደሚችል ያስረዳሉ። ህወሓት ከዚህ የጸረ ታንክ ሚሳኤል በተጨማሪ በርካታ መድፎች፣ ዘመናዊ ባይሆኑ የቆዩ ታንኮች፣ የአየር መቃወሚያ ቀላል ሮኬት እንደታጠቀ አፈትላኪ ወታደራዊ መረጃዎች ያሳያሉ። እንዲህ ባለ የትጥቅ ቁመና ላይ የሚገኘው ህወሓት በዚህ የውክልና ጦርነት ውስጥ ባለው ተሳትፎ የተነሳ ጉዞው ወደ ሽብርተኝነት ሆኗል። በአሜሪካ የህግ መወሰኛ ምክር ቤት በቀረበው አዲስ የህግ ረቂቅ መሰረት በሱዳን ተባብሶ በቀጠለው የውክልና ጦርነት ከተፈጸመው የሰብአዊ መብት ጥሰት ጋር በተያያዘ ስማቸው የሚመረመር መንግስታዊ ያልሆኑ ታጣቂ ቡድኖችን ዝርዝር ይፋ ሲያደርግ የህወሓት አርሚና ታጣቂዎችም ተጠቅሰዋል። በወጣው የህግ ረቂቅ ላይ አርሚ 70ና ቲዲኤፍ በሚል የህወሓት ታጣቂ ኃይሎች እንደ ቡድን ሲጠቀሱ በአሜሪካ በኩል በተጣለው በዚህ ትዕዛዝ ላይ የአሜሪካ የውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር እነዚህ ቡድኖች በሱዳን ጦርነት ውስጥ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉት ስላለው ድጋፍ ወይንም ስለሚፈጽሟቸው ጥሰቶች ጥብቅ ክትትል በማድረግ በየ6 ወሩ ለኮንግረሱ ሪፖርት እንዲያቀርብ ተወስኗል። ይህ በእንዲህ እንዳለ ህወሓት በጦር ግንባር ያለው ጦሩን በተጠንቀቅ እንዲቆም ትዕዛዝ ማውረዱ ተሰምቷል። በራያ ግንባር ባሸንጌና በኮረም መካከል ባሉ ይዞታዎች ላይ መድፍና ከባድ መሳሪያዎች በስፋት እያደራጀ የሚገኘው ህወሓት በራያ ዋጃ ግንባር በዞብል ቦታ ማርያም፣ አዲስ ቀኝ፣ ራያ ዋጃ በተባሉ አካባቢዎች የተለያየ መጠን ያላቸው ሞርተሮች ባለ 120ና ባለ 82 ሚሊተሪ ሞርተሮችን ዝግጁ አድርጓል። በተያያዘ በዚሁ የራያ ቀጠና ታጣቂዎች መኮብለላቸውን ተከትሎ በገጠርና በከተሞች የቀንና የሌሊት ወታደራዊ አሰሳና አፈሳ እንዲደረግ ተጨማሪ ትዕዛዝ መውረዱ ተሰምቷል። በማይጨው ወጣቶች ተሰብስበው ይገኛሉ በሚል ግምገማ መጠነ ሰፊ አፈሳ እንዲካሄድ ታዟል። በራያ ባላ፣ ራያ ጥሙጋና ራያ መሆኒ አካባቢዎች ላይ በቁጥጥር ስር ውለው የነበሩ በርካታ ወጣቶች ሌሊት ማምለጣቸውን ተከትሎ ህወሓት ቁጥጥሩን ለማጥበቅ ትዕዛዝ አውርዷል። ራያ መሆኒ ስፔን ካምፕ የነበሩ የቀድሞ የህወሓት ታጣቂዎችን ጨምሮ ቁጥራቸው በውል ያልታወቁ ወጣቶች በሌሊት ኮብልለዋል። የፌዴራሉ ተቋም ከ12ኛ ክፍል ሀገር አቀፍ ፈተና ጋር ተያይዞ ለተፈጠረው ውዝግብ ለትግራይ ክልል ትምህርት ቢሮ ውሳኔ ቀጥተኛ ያልሆነ ምላሽ ሰጥቷል። በሌላ በኩል የህወሓት የመቀሌ ከንቲባ የጠላት ተላላኪዎች ሲሉ በፈረጇቸው አካላት ላይ እርምጃ እንደሚወሰድ በግልጽ ማስጠንቀቂያ ሰጥተዋል። የህወሓት የመቀሌ ከንቲባ ኃይላይ አረጋዊ የትግራይን ጥቅም ለማሳለፍ በሚንቀሳቀሱና ከእውነታው የራቀ መረጃ በሚያሰራጭ የጠላትን ተልዕኮ በሚያስፈጽሙ ተላላኪዎች ላይ እርምጃ እንወስዳለን ሲሉ ዛቻ አሰሙ። ከንቲባው በሰጡት መግለጫ ለማንኛውም የትግራይ ተወላጅ ጦርነት የክትትል ጥሪ አቅርበዋል። እኒህ የህወሓት ሹመኛ የሚሉት ለጦርነት የምናደርገውን ዝግጅት በሚቃወሙ ማናቸውም የትግራይ ተወላጆች ላይ እርምጃ እንወስዳለን የሚል ሲሆን ከሰሞኑ በመቀሌ ከተማ በልጆቻቸው መታፈስ የተነሳ ጩኸታቸውን ላሰሙ እናቶች የተሰጠ ማስጠንቀቂያ ሆኗል። ከንቲባው በህወሓት የጦርነት ዝግጅት ላይ ውስጣዊ ፈተና እንደገጠመው የጠቆሙ ሲሆን ይህንንም በአንድ በኩል መስዋዕትነት የሚከፍሉ ባሉበት ሁኔታ በሌላ በኩል ግን የጠላትን ተልዕኮ ተሸክመው የትግራይ ያሉትን ጥቅም አሳልፈው ለመስጠት የሚሞክሩ አካላት መኖራቸውን በመግለጽ አስጠንቅቀዋል። የከንቲባው ማስጠንቀቂያ የህወሓት ወታደራዊ የአፈሳ ዘመቻ በመቀሌ ከተማ ተጠናክሮ እንደሚቀጥል ያመላከተው ሆኗል። ይህ በእንዲህ እንዳለ የ12ኛ ክፍል ሀገር አቀፍ ፈተና በመቀሌና በ4 ኪሎ መካከል የቃላት ጦርነት ፈጥሯል። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ትምህርት ሚኒስቴር በወረቀት ለሚፈተኑ የትግራይ ተማሪዎች የፈተና ወረቀት አላከም ሲሉ መክሰሳቸውን ተከትሎ መካሰሱ ተበራክቷል። እንደ ቢሮ ኃላፊው ገለጻ ሰኔ 29 ቀን ወደ ዩኒቨርሲቲ ገብተው ከሐምሌ 1 ቀን ጀምሮ በወረቀት ሊፈተኑ የነበሩ 15349 ተማሪዎች በትምህርት ሚኒስቴር እምቢተኝነት ምክንያት ፈተናው ስለቀረባቸው ወደ ዩኒቨርሲቲ እንዳይጓዙ ተደርገዋል። ፈተናው በአውሮፕላን የሚመጣና በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ ወደ ትግራይ እንዳይላክ የሚያደርግ ምንም አይነት የቴክኒክ ምክንያት እንደሌለ የጠቀሱት ኪሮስም የሚኒስትሩ ውሳኔ ፍጹም ፖለቲካዊ ውሳኔ ነው ሲሉ ክሳቸውን አሰምተዋል። ካቢኔው የፈተና ወረቀቱ በወቅቱ እንዲላክ ለፌዴራል
ለፌዴራል ደብዳቤ ቢጽፍም እስካሁን ምላሽ አላገኘንም ያሉት ኃላፊው የራሳቸውን ፈተና በአጭር ጊዜ ውስጥ አውጥተው ላልተፈተኑ ተማሪዎች እንደሚሰጡና የራሳቸውን የዩኒቨርሲቲ መግቢያ ነጥብ ወስነውም ተማሪዎችን ወደ ዩኒቨርሲቲ እንደሚያስገቡ ገልጸዋል። ካቢኔው ራሱ ፈተና አውጥቶ ቢፈትን እንኳ በፌዴራል በጀት የሚተዳደሩት የሀገሪቱ ዩኒቨርሲቲዎች እነዚህን ተማሪዎች በምን ህጋዊ አግባብ ሊቀበሏቸው ይችላሉ የሚል ጥያቄ መነሳቱ አልቀረም። በጉዳዩ ላይ የትምህርት ምዘናና ፈተናዎች አገልግሎት ስለ ዘንድሮው የ2018 ሀገር አቀፍ ፈተና አጠቃላይ ሂደት ይፋዊ ምላሽ ሰጥቷል። አገልግሎቱ ባወጣው መረጃ መሰረት የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በአብዛኛው በ6 ዙሮች በበይነ መረብ እየተሰጠ ይገኛል። በትግራይ ክልልም በበይነ መረብ ለመፈተን ለተመዘገቡ 14755 ተፈታኞች ከሰኔ 23 ቀን 2018 ዓ.ም ጀምሮ ፈተናው እየተሰጠ መሆኑንና ከቀናት በፊት 14406 ተማሪዎች ፈተናቸውን ማጠናቀቃቸው ተመላክቷል። የፌዴራሉ ተቋም እንደሚለው በወረቀት የሚሰጠው ፈተና ሙሉ በሙሉ የቀረ ሳይሆን የመሰረተ ልማት ተደራሽነትና የኮምፒውተር እጥረት ባለባቸው አካባቢዎች በአራት ዙሮች በወረቀት ለመስጠት አስቀድሞ ታቅዶ ሰፊ ዝግጅት ሲደረግበት መቆየቱን በመግለጽ አስተባብሏል። በትግራይ ክልል በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ፈተናው ከሐምሌ 22 እስከ ሐምሌ 24 ቀን 2018 ዓ.ም ድረስ በመቀሌና በአክሱም ዩኒቨርሲቲዎች ውስጥ በወረቀት እንደሚሰጥ አገልግሎቱ በይፋ አስታውቋል። ከጦርነት መልስ ኢራንን የሚጠብቃት ከባድ ፈተና የተንታኞችን ትኩረት ስቧል። አባታቸውን የተኩት አዲሱ አያቶላህ እስካሁን ከህዝብ እይታ መሰወራቸው የሀገሪቱ ቀጣይ መሪ ላይ ጥያቄ መነሳት ጀምሯል። ኢራን በአሜሪካና እስራኤል የተቀናጀ ጥቃት የተገደሉ ታላቁ አብዮተኛ መሪዋ አያቶላ አሊ ካሚኒን በጀግና አሸኛኘት ለመሰናበት ያሰናዳችው የቀብር ስነ ስርዓት 3ኛ ቀኑን ይዟል። ለ6 ቀናት በታቀደው በዚህ የቀብር ስነ ስርዓቱ ላይ እስካሁን ተተኪው መሪ ሞጅታባ ለህዝብ አለመታየታቸው ውዝግብ ፈጥሯል። በአባታቸውና በባለቤታቸው ቀብር ላይ ያልተገኙት ሞጅታባ አገሪቷን ይምሯት አይምሯት እስካሁን ግልጽ አልሆነም። ሞጅታባ አባታቸውን ተክተው ስልጣን እንደያዙ ከተነገረ ወዲህ ለህዝብ ባይታዩም ወደ 20 የሚጠጉ የጽሁፍ መልእክቶች ከእርሳቸው የተላኩ ተብለው በኢራን ሚዲያዎች ተላልፈዋል። የሞጅታባን በስልጣን ላይ መሆን ለማረጋገጥ በኢራን ባለስልጣናትና ደጋፊዎች በኩል የተደረጉ ጥረቶች ብዙም አሳማኝ አልሆኑም። በአሁኑ ሰዓት በኢራን ማን ስልጣን ላይ እንዳለ በትክክል መናገር አይቻልም። የመጨረሻውን ውሳኔ የሚወስነው አካል ግልጽ ላለመሆኑ ማስረጃው የፖለቲካና የሃይማኖት ኃይሎች ከወታደራዊ ኃይል ጋር የጉልበት የስልጣን ሽኩቻ ነው ተብሏል። በርካታ የኢራን ጉዳይ ተንታኞች አያቶላ አሊ ካሚኒና ቤተሰቡ ዙሪያ የነበረ የልሂቃን ኃይል ስልጣን ስለመጨበጡ ያምናሉ። ከቀድሞው የኢራን ኢራቅ ጦርነት ዘመን ጀምሮ አያቶላን ከበው ያሉ የቴህራን፣ ኢስፋሃን፣ ሁዚስታንና ሆራሳን ግዛቶች ፖለቲከኞች የቆየና የዳበረ የልሂቃን ኔትወርክ አሁን ጎልቶ ወጥቷል። ይህ ኃይል አያቶላው ሲጫኑት የነበረና የእሳቸውን ሞት ተከትሎ ጉልበቱን ያጠናከረ የኢራን አስተዳደር ስልጣንን ለመቆጣጠር የቆረጠ መስሏል የተባለው አያቶላው በተገደሉ በ10 ቀናት ውስጥ ሞጅታባ እንደተኳቸው በኢራን አብዮታዊ ጦር አመራሮች አስገዳጅነት ቢታወጅም ሞጅታባ እስካሁን ይፋዊ ስልጣኑን በይፋ ይዘው አለመታየቱ አወዛግቧል። በሞጅታባ ስም ጦሩ ውሳኔ ሰጭነቱን ሲቀጥልም ይህ ሲቪል ፖለቲከኞችን ተቃውሞ ያስከተለ እንደነበር ይታወሳል። የአሜሪካና እስራኤልን ጥቃት ለመመከት የአመራር ቀጣይነት እንዲኖር ለማድረግ ሲባል ኢራን በጦርነቱ ከአንድ ሰው አመራር ወጣ ባልተማከለ መልኩ ስትመራ መቆየቷ ይታወሳል። ሆኖም አሁን ማን ይጠቅልለው የሚለው ገና ያልተመለሰ ጥያቄ ሆኖ የቴህራን ፈተና ሆኗል። ተንታኞች ኢራን አሁንም የጸና መንግስት ቢኖራትም የመንግስቷ ወንበር ግን ክፍት ነው ይላሉ። ይህም ለነገዋ ኢራን ትልቅ ፈተና የደቀነባት ሆኗል። በኢራን 3 አካላት ከጀርባ ለስልጣን ገፋፉ ስለመሆኑ ይነገራል። በጦርነቱ የተነሳ በአያቶላው ዙሪያ የተሰበሰቡ ክልላዊ የኢራን ግዛቶችንም ተከትለው ወታደራዊና የልሂቃን ኔትወርክ የገነቡ በቀዳሚነት ሲጠቀሱ ሃይማኖታዊ አክራሪነትን እንዲቀጥል የሚፈልጉ ቀሳውስቱ በሁለተኛ ደረጃ ሲሰለፉ ከነዚህ ጋር አብዮታዊ ዘቡ አብሮ መቆሙ ይገለጻል። ሶስተኞቹና ለውጥ ፈላጊዎች የሚባሉት የሲቪል የፖለቲካ ኃይሎች ናቸው። እነዚህ ውስጥ የተኩስ አቁም ተደራዳሪዎቹ ይገኙበታል። የስልጣን ፉክክሩ በሚዲያ በሚተላለፉ መልእክቶች፣ በሚደረገው ሳንሱርና በቀብርና ሽኝት ትዕይንት ህዝባዊ መፈክሮች ላይ ጭምር እየተንጸባረቀ መሆኑ ይታያል። የኢራን ቲቪ በሳምንቱ የሀገሪቱ ፓርላማ አፈ ጉባኤ የሆኑትን መሐመድ ባጋር ጋሊፋ ንግግር ከግማሽ ቆርጦ ማውጣቱ ሲነገር ሳንሱሩ በጦሩ የተደረገ ነው ተብሏል። በለቅሶው ሽኝት ህዝባዊ ትዕይንት ላይ የውጭ ጉዳይ ሚኒስተሩና የተኩስ አቁም ዋነኛ ተደራዳሪው አባስ አራቅቺ ምዕራባውያን አምላኪና አድናቂ የሚል ስድብ ሲሰነዘርባቸው መሰማቱ የስልጣን ሽኩቻው መገለጫ ሆኖ ቀርቧል። አሁን ኢራናውያን እንዴት ከአሜሪካ ጋር እንቀጥል የሚለው ጥያቄ ወደ ሁለተኛ ደረጃ ዝቅ ያለ ሲሆን በኢራን አሳሳቢው ጉዳይ አሁን ማን በስልጣን ይቀጥል፣ በምን መልኩ ይምራን የሚል ነው። ይህም በኢራን ፖለቲከኛ ብቻ ሳይሆን በባህረ ሰላጤውና በአጠቃላይ የመካከለኛው ምስራቅ ጂኦፖለቲካ ላይ ሊያስከትል የሚችለው ተጽዕኖ እንደሚኖር ይጠበቃል።
በመጨረሻም የሱዳን የውክልና ጦርነት ንጹሃንን በከፍተኛ ሁኔታ የእልቂት ሰለባ ማድረጉ ተሰማ። የፈጥኖ ድራሽ ኃይሎች በዳርፉር መንደሮች ላይ በሰነዘሩት ጥቃት ሲቪሎች ሲገደሉ በሺዎች የሚቆጠሩ ነዋሪዎች ወደ ቻድ ሸሹ። የተባበሩት አረብ ኤሚሬትስና የብልጽግናው አለቃ አብይ አህመድ የጦር አጋር የሆነው የሱዳን ፈጥኖ ድራሽ ኃይል በሰሜን ዳርፉር ግዛት በቲኔ ከተማ አቅራቢያ በሚገኙ 6 መንደሮች ላይ አዲስ የብሔር ማንነት መሰረት ያደረገ ጥቃት መሰንዘሩ ተሰምቷል። የአካባቢው የዜና ምንጮች እንዳመላከቱት በጥቃቱ በርካታ ሲቪሎች ሲሞቱ በደርዘን የሚቆጠሩ መቁሰላቸውና በሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገር ቻድ ተሰደዋል። ሱዳን ትሪቡን እንደዘገበው በእነዚህ ማህበረሰቦች ላይ ጥቃት የፈጸመው ከመደበኛው የሱዳን ጦር ጎን ተሰልፎ የሚዋጋው የታጣቂዎች ንቅናቄ ጥምረት የሆነው የጋራ ጦር በቅርቡ ያስመዘገበውን ከፍተኛ ወታደራዊ ውጤት ተከትሎ ነው። ጥምር ኃይሎቹ ከፈጥኖ ድራሽ ኃይሎች ጋር ከባድ ውጊያ ካደረጉ በኋላ በሰሜን ዳርፉር የሚገኘውን የአቡ ቀምራ አካባቢን እንዲሁም በምዕራብ ዳርፉር ኮልቦሰንና አካባቢዋን በቁጥጥራቸው ስር ማድረጋቸው ይታወሳል። ከጥቃቱ በመትረፍ ወደ ትኔ ከተማ የደረሰው አህመድ ኢብራሂም የተባለ የዓይን እማኝ ለሱዳን ትሪቡን እንደተናገረው ከፍተኛ ቁጥር ያለው የአርኤስኤፍ ኃይል ባለፈው ሮቡ ጀምሮ አባራ ወረዳና ትኔ ከተማን በሚያገናኘው መንገድ ላይ በሚገኙ 6 መንደሮች ላይ ያጸፋ ጥቃት መሰንዘር ጀምሯል። ኢብራሂም እንዳለው ጥቃቱ እስካሁን ቁጥራቸው በውል ያልታወቀ በርካታ ሰዎችን ለህልፈት የዳረገ ሲሆን ገበያዎችና መኖሪያ ቤቶች እንዲቃጠሉ፣ የውሃ ጉድጓዶች እንዲወድሙና የቤት እንስሳት እንዲዘረፉ ምክንያት ሆኗል። ይህ ውድመት በአካባቢው ከባድ የውሃና የምግብ እጥረት ያስከተለ ሲሆን በርካታ ነዋሪዎች በእግራቸው ወደ ቻድ ድንበር ለመሰደድ መገደዳቸውን ጠቅሷል። እንደ እማኙ ገለጻ ጥቃት የተሰነዘረባቸው መንደሮች ቀርቡራ፣ ኦሮዋ፣ ኡመራይቅ፣ ኩርባያ፣ አቡሌሃና አናባጅ ናቸው። እነዚህ አካባቢዎች በአብዛኛው የዛጋዋ ብሔረሰብ አባላት የሚኖርባቸው ናቸው ተብሏል። በጀነራል መሐመድ ሐምዳን ዳግሎ የሚመራው የሱዳን ፈጥኖ ድራሽ ኃይል በ2016 ዓመተ ምህረት በኩርቱም በአባራና በካርኖይ ወረዳዎች ውስጥ ከ20 በላይ መንደሮችን ያቃጠለ ሲሆን በብሔር ላይ ያነጣጠሩ ግድያዎችንና የደርዘን የሚቆጠሩ ሰዎችን እስራትን ጨምሮ ከባድ ጥፋቶችን ፈጽሟል። ፈጥኖ ድራሽ ኃይሉ የእነዚህ አካባቢዎች ነዋሪዎችን ለሱዳን ብሔራዊ ጦር አጋር ለሆነው የጋራ ጦር ድጋፍ ታደርጋላችሁ በሚል እንደሚከሳቸው የቀደሙ ዘገባዎች ያመላክታሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር